ፔፓል እምቢ ላላችሁ ልጆች፣ ፔፓል ማግኘት ለማትችሉ እህት ወንድሞቼ እኔ ማውጣት ጀምሬያለሁ። በእኛ ፔፓል አውጥተን ለእናንተ ወደ ኢትዮጵያ እናስገባላችኋለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለሁ ውድ የቻናሌ ቤተሰቦች። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ ማድረጋችሁን እንዳትረሱ። ነባሮች ላይክ አድርጉ። በጣም ብዙ ነገር ላይክ ይደረጋል። ይሄንን የመሰለ ጠቃሚ የሆነ መረጃ ላይክ ታደርጉ፣ ላይክ አድርጉ። እንዲሁም ደግሞ የዋትስአፕ የቴሌግራም ግሩፕ ካላችሁ ሼር አድርጉትኝ፣ ሌላም ሰው ቢጠቀምበትኝ ማለት ነው። የተለያዩ የኦንላይን ስራዎችን ሰርታችሁ እንዲሁም ደግሞ እኔ ያመጣሁላችሁ የመኪና ጌሙን ላይ ሰርታችሁ የሰራችሁትን ብር ለማውጣት ግዴታ ፔፓል ያስፈልጋችኋል። ፔፓል ያሌላችሁ እህት ወንድሞቼ እኔ ማውጣት ጀምሬያለሁ። ይሄንን ቪዲዮ እስከ መጨረሻው በደንብ ተከታተሉትኝ። አስፈላጊው መረጃ ትወስዳላችሁ። ይሄንን ገንዘብ ለማውጣት ከእናንተ ምን ይጠበቃል? እያንዳንዱን ነገር ስቴፕ ባይ ስቴፕ አሳያችኋለሁ፣ እነግራችኋለሁ ማለት ነው። ፔፓል ለብዙ ሰዎች በጣም ከብዷል። በጣም ለብዙ ሰው ከብዷል። ግን ፔፓል አላችሁ ማለት ኦንላይን ላይ የተለያየ ስራ ሰርታችሁ ገቢ ማግኘት የምትችሉበት ነው። ግን ብዙ ሰው በቀላሉ ማግኘት አይችልም ይሄንን ፔፓል። እንዲሁም ደግሞ የተለያየ ጌም ተጫውታችሁ የተለያየ አሁን እኔ ያመጣሁት የመኪና ጌሙን ተጫውታችሁ ገንዘባችሁን ለማውጣት ግዴታ ፔፓል ያስፈልጋችኋል። ፔፓል የላችሁም። ስለዚህ እኔ መጀመሪያ አካባቢ ልክ ያመጣው አካባቢ ተናግሬያለሁ። እንዳስጀመርኳችሁ እስከ መጨረሻው ድረስ አብሬያችሁ ሄዳለሁ ብያለሁ። ይሄው ቃሌን እየፈጸምኩላችሁ ነው። ኦኬ። መኪናው ጌም ላይ በደንብ የሰራ ሰው እኔ አወጣለታለሁ። እኔ አውጥቼ ወደ ኢትዮጵያ ባለው ምንዛሬ አስገባለታለሁ ማለት ነው። ግን ላወጣለት ግዴታ ላወጣላችሁ ከእናንተ የሚጠበቅ መስፈርት አለ። መሰረቱ ምንድን ነው? በደንብ ይሄንን ቪዲዮ ላይክ አድርጉ። አሪፍ የምትሉትን ኮሜንቱ ላይክ አድርጉ። ይሄንን ቪዲዮ ሼር አድርጉት፣ ለሰው ሼር አድርጉ። ቴሌግራም፣ ዋትስአፕ ወዘተ ለጓደኛችሁ ሼር አድርጉ። እኔ ከእናንተ የምፈልገው ይሄንን ነው። ኦኬ። ስለዚህ ይሄንን ለማውጣት ከእናንተ የምፈልገው ይሄንን ነው። ግን ስም ዝርዝር ደግሞ ለቅቄያለሁ። የእነማንን ስም ዝርዝር የለቀኩትኝ ነው የማወጣላችሁ ልጆች። እኔ በሰጠኋችሁ ሊንክ የገባችሁ ልጆች ስም ዝርዝራችሁን ለቅቄያለሁ። ስም ዝርዝር ደግሞ የለቀኩት የት ነው? ኢትዮ 16 የሚለው ዩቲዩብ ቻናሌ ላይ ስም ዝርዝር ለቅቄያለሁ። በደንብ አዳምጡ። ኢትዮ 16 የሚለው ዩቲዩብ ቻናሌ ላይ ስም ዝርዝር ለቅቄያለሁ። እዛ ቦታ ላይ ከሄዳችሁ ስም ዝርዝራችሁን በደንብ እዩ። የእናንተን ገንዘብ የእናንተን ባላንስ ለማውጣት ከእናንተ የሚጠበቀውን ነገር ደግሞ እዛ ጋር ተናግሬያለሁ። ከእናንተ ምን እንደሚያስፈልግ ለምሳሌ ከእናንተ ምን ያስፈልጋል? እኔ ማወጣላችሁ ከሆነ ከእናንተ ምን ያስፈልጋል? 3 ኢሜል ያስፈልጋል። 3 ኢሜል ከመኪናው ጌም ጋራ ምንም አይነት ግንኙነት ያሌለው 3 ኢሜል ፓስወርዱን የምታውቁት ኢሜል ያስፈልጋል። 3 ከአንድ ሰው 3 ኢሜል ማለት ነው። ተረዳችሁ? እና ደግሞ ግዴታ 10 ሳጥን መከፈት መቻል አለበት። 10 ሳጥን ግዴታ የታረመ መሆን አለበት። ራይት አድርጉ። ኦኬ። ብራችሁ ደግሞ እዛ ኢትዮ 16 ላይ ተናግሬያለሁ። ግዴታ ያንን እዛ ቦታ ላይ ሲደርስ ለማውጣት የምችለው የገንዘቡ መጠን ተቀምጧል። ኢትዮ 16 የሚለው ዩቲዩብ ቻናል ላይ ሄዳችሁ እዛ ጋራ ስም ዝርዝራችሁን ፈልጉ። ስሙ ተመሳሳይ ሊሆን ይችላል፣ ግን ደግሞ ፕሮፋይሉ ልዩነት ስለሚኖረው ወይም የስፔሊንግ ፊደላት ልዩነት ስለሚኖራቸው በደንብ ስማችሁን ፈልጉ። ምን መሰላችሁ? እኔ በአንቺ ሊንክ ነው ያመጣሁትኝ ብላችሁኝ አላወጣም። እኔ በኔ ሊንክ የገባ ሰው ስም ዝርዝሩ እኔ ጋር አለ። ያንን ስም ዝርዝር እዤ ነው እንጂ የማወጣው እናንተ በአንቺ ሊንክ ነው የገባሁት ስላላችሁኝ አይደለም። አሁንም የዚህን የመኪናውን ጌም ሊንክ የምትፈልጉ ልጆች አሁንም እዚሁ ቲክቶክ ኮሜንት ስራ አስቀምጥላችኋለሁ፣ ወይም ደግሞ ቴሌግራም ቻናል ሊንክ እዚሁ አስቀምጥላችኋለሁ። ቴሌግራም ላይ ትገቡና እዛው ታገኙታላችሁ። አሁንም መስራት የምትፈልጉ ሰዎች በደንብ ወጥራችሁ ስሩ። ዛሬ ያልሰራችሁ ሰዎች ነገ በደንብ አድርጎ ይቆጫችኋል። ግን ቁጭት ደግሞ የማይጠቅምበት ጊዜ እንዳይሆን ኦኬ።
ያልሰራችሁ ከኔ ሊንኩን ወስዳችሁ ስሩ። እኔ ደግሞ አውጥቼ እሰጣችኋለሁ፣ ባለው ምንዛሬ አስገባላችኋለሁ ማለት ነው። እዛ ላይ ከሰራችሁ ኢትዮጵያ ላይ የመንግስት ሰራተኛ በወር የማያገኘውን ገንዘብ በ3 ወር ወይም በ4 ወር የማያገኘውን ገንዘብ ታገኛላችሁ። ግን ይህንን ለማግኘት በደንብ ወጥራችሁ መስራት መቻል አለባችሁ። በደንብ ውጥር አድርጋችሁ ኦኬ። ስለዚህ ኢትዮ 16 የሚለውን ዩቲዩብ ቻናል ሄዳችሁ ይህንን ቻናል ሰብስክራይብ አድርጉ። ስም ዝርዝር የሚለቀቀው እዛ ነው፣ ተለቋል። ግን ትንሽ ዩቲዩብ ስለያዘው ለ3 ቀን ይዞታል፣ ይለቀዋል። ከ3 ቀን በኋላ እዛ ቻናል ላይ ነው የሚለቀቀው። ምን የስም ዝርዝራችሁ የሚወጣላችሁ ልጆች፣ በኔ ሊንክ የገባችሁ ልጆች ስም ዝርዝር እዛ ነው የሚለቀቀው። የ400 ነው የ300 ሰው ስም ዝርዝር ተለቋል። ከዛ መሀል የእናንተ ስም ይኖራል። ሄዳችሁ ፈልጉ፣ መስፈርት አሟሉ፣ 3 ኢሜል አሟሉ። 10ሩን ሳጥን መክፈት መቻል አለባችሁ። 10ሩ ሳጥን ደግሞ በጣም ለብዙ ሰው ከብዷል፣ በጣም ከብዷቸዋል። ግን ኢንሻአላህ ሰሞኑን 10ሩ ሳጥን በዘላቂነት የሚከፍትልን አንድ ነገር ይዤ እመጣለሁ። ወይም ደግሞ በዘላቂነትን ባይሆን በፈለግነው ሰዓት በቀላሉ የምንከፍትበትን ነገር እሺ እመጣለሁ እላችኋለሁ። ለቻናሉ አሁንም አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ አድርጉ፣ ኮሜንት አድርጉ። እንደምንሰራው እንደ ስራችን ጠቃሚነት እንደ ስራችን ጥርት እንደሚለው ግን አይደለም። ሰብስክራይባችን በደንብ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ቤተሰብ ሰላም ቆዩልኝ።